አሁን ላይ ያሉት 0.9 የዓለም ሀብታሞች ድምር በቅርቡ በወጣ ጥናት መሰረት ከምድር 4 ቢሊዮን ሰዎች ሀብት እንደሚበልጥ ይተመናል። ነገር ግን የእነዚህ ሀብታሞች ገንዘብ ከዛሬው ባለታሪካችን አንጻር ለመወዳደር ራሱ አይበቃም። ይህ ሰው በዓለማችን ታሪክ ታይቶ የማይታወቅ የናጠጠ ሀብታም ነበር። ምናልባትም የሱ ታሪክ ከ700 ዓመታት በፊት ስለሆነ ዝርዝር ያለ ታሪክ ባይኖርም በሰው ልጆች ታሪክ ግን እሱ የደረሰበት የሀብት ማማ ላይ የደረሰ አንድም ሰው የለም። ይህ ሰው ማንሳ ሙሳ ይባላል። ውድ የአዲስ ታሪኮች ቤተሰቦቻችን ለዛሬ የዚህን ሰው ታሪክ ወደ እናንተ እናደርሳለን። አብራችሁን ቆዩ። ማንሳ ሙሳ በማሊ ሀገር እንደ ጎርጎሮሲያኑ የዘመን አቆጣጠር 1280 የተወለደ ሲሆን የሀገሩ ሀብታም ብቻ ሳይሆን በሰው ልጆች ታሪክም ሀብታምም ጭምር ነበር። ምናልባትም የሱ ታሪክ ከ700 ዓመታት በፊት ስለሆነ ዘርዘር ያለ ታሪክ ባይኖርም ነገር ግን ትንሽ የማይባሉ ስለሱ ግን አንዳንድ እውነታዎች አሉ። ለመጀመሪያ ያክል ሲወለድ እንደ ሌሎቹ የድሮ ሀብታሞች ከንጉሳውያን ቤተሰቦች አልተወለደም። በወጣትነት ስራው ላይም ታታሪ ስለነበር በንጉስ አቡበከር ኬታፓ ሁለተኛ ምክትል ተደርጎ ይሾማል። ነገር ግን በሆነ ጊዜ ላይ ንጉሱ ለሃይማኖታዊ ጉዞ ወደ መካ በአትላንቲክ ውቅያኖስ አድርጎ ላይመለስ ይሄዳል። በጥንቱ ሕግ መሰረትም ንጉሱ ከሞተ ወይም ከጠፋ ምክትል ላይ ያለው ባለስልጣን ንጉስ ይሆናል። ይህን ክስተት ማንሳ ሙሳን ንጉስ ሊያደርገው ቻለ። የማንሳ ሙሳ ግዛት እንደ ጎርጎሮሲያኑ የዘመን አቆጣጠር በ1312 ሊመሰረት ችሏል። እናም በጊዜው አውሮፓውያኖች ዳርክ ኤጅ የሚሉት ዘመን ላይ ነበሩ። ማለትም በአውሮፓ ውስጥ የሰው ብዛት መቀነስ፣ የፖለቲካ ቀውስም ጭምር ነበር። መላው የአውሮፓ ሀገርም ራሱ በድርቅና በወረርሽኝ እየተሰቃየም እንደነበር ይነገራል። በተመሳሳይ ሰዓት በተቃራኒው ምዕራቡና ሰሜኑ አፍሪካ ግን የዓለም የንግድና የኢንዱስትሪ ማዕከልም ነበሩ። በዚህ ሰዓት ላይ ማንሳ ሙሳ ወደ ስልጣን ይመጣና የኢኮኖሚውን እድል በመጠቀም ሀገሪቷን እጥፍ ድርብ ያሳድጋታል። በተጨማሪም ሀገረ ማሊም በጣም በወርቅና በጨው የበለጸገች ሀገር ስለነበረች የንግድ እውቀቱንም በመጠቀም ሀገሩን ከማሳደግ ባሻገር ጎን ለጎንም ስኬታማ የወርቅ ነጋዴም እንደሆነ ይነገርለታል። በዚህ ምክንያት ሀገሩ ማሊ በዋነኝነት ደግሞ ቲምቡክቱ የንግድ እምብርት ሊያደርጋትም ችሏል። እሱ ስልጣን ላይ ከመውጣቱ በፊት ግን እንኳን ቲምቡክቱ ለዚህ ደረጃ ትደርስ ይቅርና በትክክል እንኳን አልተቋቋመችም ነበር። ነገር ግን ቲምቡክቱ የንግድ እምብርት ከሆነች በኋላ ግን ከተማዋ የማያቋርጥ የግመል ክፍለጦች ሊኖራትም ችሏል። በእያንዳንዱ ግመልም ወደ 90 ኪሎ ግራም የሚሆን ወርቅም አሊያም ደግሞ ጨው ይዘው ነበር የሚንቀሳቀሱት። ከ700 ዓመታት በኋላ እስከ ዛሬዋ ዕለት ድረስም ቲምቡክቱ ትልቋ የጨው ንግድ የሚከናወንባት ሀገር እንደሆነች ጥናቶች ያሳያሉ። የሀገሪቱን ኢኮኖሚ ከማሳደግ በተጨማሪ ማንሳ ሙሳ የሀገሩን ግንባታ በሚያምር መልኩ አጣጥፏል። ከነሱ መሃል እስካሁን ድረስ በአርክቴክተሮች ተነግሮለት የማያበቃው ጄን መስጂድ ይገኝበታል። ይህንን ግንባታ ለመስራት ከደቡባዊው ስፔን እና ደግሞ ከሙስሊሙ ዓለምም አርክቴክተሮችን ሰብስቧል። በቅርቡም ይህ መስጂድ ዩኔስኮ ላይም ቅርስነት ሊመዘገብ ችሏል። ከግንባታና ከአርክቴክቸር በተጨማሪ ማንሳ ሙሳ በዲፕሎማሲ ላይም በጣም ጎበዝ ስለነበር ትንሽ ኃይል በመጠቀም የማሊን ግዛት በሰፊው ሊያስፋፋ ችሏል። ከግዛቱ መሃል የአሁኗ ሞሪታኒያ፣ ሴኔጋል፣ ጋምቢያ፣ ጊኒ፣ ቻድ፣ ቡርኪና ፋሶ፣ ኒጀር እና ናይጄሪያም ጭምር ይገኙበት ነበር። ይህንን ሁሉ ነገር ግን በእርግጥም በ25 ዓመታት ብቻ ማሳካት በጣም አስደናቂ ነው። በጊዜው የነበሩት የአፍሪካ ሀገራቶች ግዛታቸውን በፍቃደኝነትም ነበር የማሊ ግዛት ውስጥም የገቡት። ምክንያቱም የማሊ የኑሮ ጥራት ከፍተኛና የሚያስቀና ስለነበር ነው። የማሊ ግዛት ምንም ያክል ሰላማዊ ቢሆንም ነገር ግን ሌሎች ግዛቶች ሊወሩ ሲመጡ ግን ማንም የሚበግሩ አልነበረም። ምክንያቱም ሀገሪቱ በጣም ሀብታም ስለነበረች በደንብ ወታደሮችንም ያስታጥቁ ነበር። በዚህ ምክንያት ሊወሩት የመጡት 24 ሀገራቶች አንገታቸውን ደፍተው ተመልሰዋል። በተጨማሪም ማንሳ ሙሳ በህይወቱ አንድም ቀን ተሸንፎ ማያውቅም ነበር። ይህም የጦርነት ጥበቡ ሀገሩንና ሀብቱን በእጥፍ ድርብም እንዲያሳድግ አድርጎታል። በእርግጥም ማንሳ
ማንሳ ሙሳ ሀብታም እንደሆነም በርካቶች ያውቃሉ። ነገር ግን ማንሳ ሙሳ እንደ ጎርጎሮሳውያኑ የዘመን አቆጣጠር በ1324 ዓመተ ምህረት ነው ዓለም በትክክል የሱን ሀብት የተረዳው። ሙስሊም እንደመሆኑ መጠን በሃይማኖቱ አቅም ያለው ሰው ሀጅ በህይወቱ ቢያንስ አንዴ ማድረግ ስላለበት ወደ ሳዑዲ አረቢያ መኪናና አውሮፕላን በሌለበት ዘመን 4000 ማይሉን ሀ ብሎ ይጀምራል። እንደገመቱትም ማንሳ ሙሳ ለብቻው አልነበረም የሄደው። በተቃራኒው በሰው ልጅ ታሪክ ውስጥም እጅግ አስደናቂ ግዙፍ የሆነ ካራቫን ወይም ደግሞ ክፍለ ጦርን ይዞ ነበር የተጓዘው። ይህንን ክፍለት ትልቅ ነው ስላላችሁ እንደ ቀልድ አትቁጠሩት። ክፍለቱ 60,000 የፐርሺያ ወርቅና የበር ልብስ የታጠቁ ሰዎችንና 12000 ሰራተኞችን የያዘ ነበር። 2000ዎቹ ሰራተኞችም እያንዳንዳቸው 2 ኪሎ ግራም ወርቅም ይይዙ ነበር። በተጨማሪም ብዙ ጥሩምባ ነፊዎች ነበሩት። ማንሳ ሙሳ በተጨማሪም ይህንን ሁሉ ሰውና በቁጥር ብዛት ያላቸው እንስሳቶችም ሁሉም የሚያስፈልጋቸውን ምግብና ውሃ ይሰጣቸው ነበር። ወደ እንስሳቶቹ ከሄድን ደግሞ እያንዳንዱ 226 ኪሎ ግራም ወርቅን የሚይዙ 80 ግመሎችም ይዞ ይንቀሳቀስ ነበር። ነገር ግን ይሄ ሁላ ወርቅ ምን ያደርግለታል ብላችሁ ከጠየቃችሁ የሚያደርገው ልንገራችሁ። ማንሳ ሙሳ እነዚህን ወርቆች ወደ መካ በሚያደርግበት ጉዞም ባለፈበት ሀገር ላይ ለድሆች ወርቁን ይሰጣቸው ነበር። በተጨማሪም በአንድ ጥናትና የአይን ምስክር መሰረትም ማንሳ ሙሳ በየሳምንቱ አርብ ዕለትም ባለፈበት ሀገር አዳዲስ መስጊዶችንም ይሰራ ነበር ይላል ዘገባው። ግብጾችም ደርሶ ካይሮን ሊያልፍ ሲልም በጊዜው ከነበረው የግብጽ ንጉስ አልናሲር በሰዎች መልእክትም ተልእኮ ሙሳን እንደሚፈልገው ይነግረዋል። በጊዜው ሙሳ ካይሮን ስላለፈ እንደማይመለስ ይናገራል። በጊዜው በግብጽ ዝም ብሎ ማለፍ እንደማይቻል ይናገራል። ማንሳ ሙሳም ይሄ ጣፈንታ ሲደርሰው አልስማማም ይላል። በዚህ ምክንያትም ሀገሪቷ ላይ ትልቅ ስጋት ይፈጠራል። ነገር ግን ማንሳ ሙሳ በዲፕሎማሲ ጎበዝ ስለነበር በስርዓቱ ይግባቡና ቁጭ ብለው ስለ ቢዝነስና ስለ አስተዳደር እንደ ጓደኛ ማውራትም ይጀምራሉ። ጥላቸውም ወደ ጓደኝነት ተቀይሮ አጋር ይሆናሉ። ከዚህ በኋላ አልናሲር ለማንሳ ሙሳና ለክፍለቱም ማረፊያ አዘጋጅቶላቸዋል ይባላል። ማንሳ ሙሳ ለዚህ ምላሽ በቁጥር የማይታመኑ ወርቅና ሀብቱንም ካይሮ ላይ ያዘንባል። በዚህ ድርጊቱ የተነሳም የካይሮ ኢኮኖሚ በከባድ ይወድቃል። ምክንያቱም ከመጠን ያለፈ የወርቅ ብዛት የወርቅን ተመን እንዲያሽቆለቁልም ያደርገዋል። ይህንን ተከትሎ የካይሮን ኢኮኖሚ ወደ ድሮ ለመመለስ 12 ዓመታትን እንደፈጀ ይነገራል። ወደ መካም ሄዶ ሀጅ ካደረገ በኋላ ሲመለስም ለግብጽ የሰጣቸውን ወርቅ እየጎዳቸው ስለነበር እነርሱን ለመርዳት ወርቁን በትልቅ ወለድም ያበደራቸዋል። ልክ ወደ ግዛቱ ማሊ በ1325 ሲመለስ ሀገሩ ከብዙ የአረብ ሀገራት የእውቀት ባለቤቶችንና አርክቴክተሮችን በማስመጣትም ሀገሩ ማሊን የእውቀት እምብርት ያደርጋታል። የቲምቡክቱ ዩኒቨርሲቲ የመጀመሪያው የአፍሪካ ዩኒቨርሲቲም ሆኗል። የዩኒቨርሲቲው ላይብረሪም እስከ 1 ሚሊዮን የእጅ ጽሑፍ መጽሐፍቶችም እንዳሉትም ይነገራል። በዚህ ሀብትና ሌሎችም ነገሮች ማንሳ ሙሳ በአውሮፓ፣ በኤዥያ፣ በመላው አፍሪካም ታዋቂ ሊሆን ችሏል። በ1444 አውሮፓዎች ወደ ጥንካሬያቸው ሲመለሱ ፖርቱጋል የማሊን ሀብት ስለሰማች ልትወራት ትመጣለች። በመጀመሪያ ላይ ባይሳካላትም ከብዙ ሙከራ በኋላ ግን ልትቆጣጠራት ችላለች። ይህም ቀኝ ግዛት ለብዙ ዓመታት ከቆየ በኋላ ማሊ የፈረንሳይ ግዢም ትሆናለች። ፈረንሳዮችም የተፈጥሮ ጸጋን መመዝበር ትጀምራለች። በዚህ ምክንያት ነዋሪዎቹ ወደ ድህነት ይሄዳሉ። በአሁኑ ሰዓት ላይም ሉዓላዊነቷ የተረጋገጠው ማሊ እስካሁን ድረስ ብሔራዊ ቋንቋ ፈረንሳይኛ ሲሆን ዜጎቿን በአመት $780 ብቻ እያገኙ ይኖራሉ። የዛሬና ያደርገውና ማንሳ ሙሳ የመሰረታት ማሊ እስካሁን ድረስ ብትኖር እንኳን ለሀገሯ ለኛም ጭምር ትተርፍ ነበር። ምንም ቢሆን ይሄ ታሪክ በ700 ዓመታት በፊት የተፈጠረ ቢሆንም ነገር ግን ኢኮኖሚስቶች የማንሳ ሙሳን ሀብት እስከ $400 ቢሊዮን ይገምቱታል። ነገር ግን በብዙ ሰዎች አስተሳሰብ የብዙ ሀገራቶች ኢኮኖሚ በወርቅ ብዛት የሚያወድም ከሆነ ከ$400 ቢሊዮን በላይ ይኖራል ተብሎ ይታሰባል። $400 ቢሊዮን ራሱ ይኖረው ብለን ብናስብ በጣም ብዙ ነው። ምክንያቱም ይሄ ብር ስሜት እንዲሰጣችሁ አሁን ላይ በዓለማችን ሁለቱ ሀብታሞች ሀብታቸውን እንደምረው እንኳን ቢባል ከዚህ ጋር አይደርስም። ውድ የቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። ስለተከታተላችሁን ከልብ አድርገን አመሰገንን። መልካም ጊዜ ይሁንላችሁ።